ከ60 ሚሊዮን ብር በላይ ዋጋ ግምት ያለው ህገወጥ የወርቅ ማዕድንና ጥሬ ብር ከ4 ሚሊዮን ብር በላይ ይዘው ሲንቀሳቀሱ የነበሩ ተጠርጣሪዎች በህብረተሰቡ ጥቆማ መሰረት በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ፖሊስ መምሪያ በቁጥጥር ስር ውለዋል። በኮንትሮባንድ ፖሊስ መምሪያ ሬጅመንት አንድ አዛዥ የሆኑት ዋና ኢንስፔክተር ዳኛ አለማየሁ እንደገለጹት ተጠርጣሪዎቹ ህገወጥ የወርቅ ማዕድንና ጥሬ ብር ይዘው በመንቀሳቀስ ላይ ያሉ በአሶሳ ከተማ አምባ አንድ በሚባል ቦታ ላይ በቁጥጥር ስር መዋላቸው ተገልጿል። አዛዡ አያይዘው በማህበረሰቡ ጥቆማ መሰረት በተካሄደው ጠንካራ ውጤታማ ስራ ግለሰቦቹ ተይዘው በኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ክሳቸው እየተጣራ እንደሚገኙ አሳስበው የተያዙት ህገወጥ ዕቃዎችም ለአሶሳ ጉምሩክ ቅርንጫፍ ገቢ የተደረጉ መሆናቸውን ተናግረዋል። የህገወጥ የንግድ ዝውውር በሀገርና በህጋዊ ነጋዴዎች ላይ ከፍተኛ ተጽዕኖ ከማሳደሩም የተነሳ ፖሊስ ይህንን ችግር በዘላቂነት ለመቅረፍ መንግስት የጣለበትን ህዝባዊ አደራ ከህብረተሰቡ ጋር በመናበብ ስኬታማ ስራ እያከናወነ መሆኑን ዋና ኢንስፔክተሩ አብራርተዋል። ስልክ በመቀማት ቱቦ ውስጥ የገባው ተከሳሽ በ6 ዓመት እስራት ተቀጣም። ፖሊሱ የተከሳሹ በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትለው በመግባት 5 ሰዓታትን በፈጀ አባሮሽ ጉዳዩ መፈጸሙ ተነግሯል። ተከሳሹ በየካ ክፍለ ከተማ ወረዳ 5 ልዩ ቦታው እንግሊዝ ኤምባሲ አካባቢ ነዋሪ ሲሆን በዕለቱ የግል ተበዳይ ስልክ እያወሩ ሲጓዙ ተከሳሽ የስማርት ስልካቸውን በመንጠቅ በአካባቢ ወዳለ የፍሳሽ ቆሻሻ ቱቦ ውስጥ ይገባል። ግለሰቧ በወቅቱ ባሰሙት ጩኸት የአካባቢው ህብረተሰብና ፖሊስ ተከሳሹ በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትለው በመግባት 5 ሰዓታት የፈጀ ክትትል በማድረግ ከነስልኩ እጅ ከፍንጅ ሊይዙት ችለዋል። ፖሊስ ተከሳሹን በቁጥጥር ስር ከዋለ በኋላ ባደረገው ምርመራ ከዚህ ቀደምም በአንዲት ግለሰብ ላይ ተመሳሳይ የወንጀል ድርጊት እንደፈጸመም አምኗል። ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያው ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሹ በሁለቱ መዝገቦች በእያንዳንዳቸው 3 ዓመት በድምሩ 6 ዓመት እንዲቀጣ መወሰኑን የምርመራ መዝገቡ አስረድቷል። በምስራቅ ሐረርጌ ዞን ሐረማያ ወረዳ ውስጥ እርሻ ውስጥ የገባ አንድ ዝሆን የአንድ ሰው ሕይወት ሲያጠፋ በአንድ ሰው ላይ ከባድ ጉዳት ማድረሱን ፖሊስ አስታወቀም። የእርሻ ማሳ ውስጥ የገባው ዝሆን አቶ መሐመድ አህመድ ቱሌ የተባሉትን የ8 ልጆች አባት በኩምቢው ጠልፎ የጣላቸው ከእርሻቸው ማሳ ውስጥ ዝሆኑን ለማስወጣት ባደረጉት ጥረት እንደሆነ ተገልጿል። በኩምቢው አዛውንቱን ጠቅልሎ ከጣላቸው በኋላ በእግሩ ሲረጋግጣቸው የተመለከተው የ20 ዓመት ወጣት አዛውንቱን ከዝሆኑ ጥቃት ለመታደግ ጥረት ሲያደርግ ዝሆኑ ጉዳት አድርሱበት እንደሄደ ገልጿል። የአካባቢው ሰዎች ዝሆኑ ስፍራውን ለቆ ከሄደ በኋላ ሲደርሱ የአዛውንቱ ሕይወት ያለፈ ሲሆን ጉዳት የደረሰበት ወጣት ደግሞ በሕይወት ያለ በመሆኑ ወዲያው ወደ ሐረማያ ሆስፒታል በማድረስ የሕክምና እርዳታ አግኝቶ በጤንነት ላይ እንደሚገኝ ተገልጿል። የባንክ ሰራተኛዋን በመግደሉ የተጠረጠረው ግለሰብ እየተፈለገ ነው። በሰንዳፋ በኬ ከተማ ታኅሳስ 6 ቀን 2018 ዓ.ም በአንዲት የባንክ ሰራተኛ ላይ ዘግናኝ የነፍስ ግድያ መፈጸሙን የሰንዳፋ ከተማ አስተዳደር ፖሊስ ጽሕፈት ቤት ገልጿል። ሟች አዳነች ኩምሳ አሌልቱ የኢትዮጵያ ንግድ ባንክ ቅርንጫፍ ሰራተኛና የሰንዳፋ በኬ ነዋሪ እንደነበረችም ተገልጿል። ሟችና ተጠርጣሪው አቶ ጸጋዬ የፍቅር ጓደኝነት የነበራቸው ሲሆን በዕለቱ ምሽት በሆቴል ውስጥ ምግብ ሲመገቡ ተጣልተው ሟች ጥላ በመውጣቷ ግድያውን ፈጽሞባታል። ተጠርጣሪው በመኪና ተከታትሎ መኪና ውስጥ ካስገባት በኋላ ጎማጣ ተብሎ በሚጠራው አካባቢ በሽጉጥ ገድሏታል። በመቀጠልም ተጠርጣሪው ሬሳውን ጥሎ መጥፋቱም ተገልጿል። ተጠርጣሪው ወንጀሉን የፈጸመበትን መኪናና ሽጉጥ በአሌልቱ ከተማ ጥሎ መሰወሩ የታወቀ ሲሆን ፖሊስ በመኪና ውስጥ የደም ዱካና ሽጉጡን እንደ ማስረጃ ስላገኘ ግለሰቡን በቁጥጥር ስር ለመዋል ክትትል እያደረገ መሆኑ ተገልጿል። በስካር የወደቁ አባቱ አልነሳ ስላሉት በዱላ በመምታት ሕይወታቸው እንዲያልፍ ያደረገው ግለሰብ በእስራት ተቀጣ። የሰሜን ሸዋ ዞን ውጫሌ ወረዳ ቃሶ አቦ ነዋሪ የሆኑት አቶ ግርማ አበራ የ65 ዓመት ጎልማሳ ናቸው። ከልጆቻቸው መካከል የመጨረሻው ልጅ የሆነው ፍቅሩ ግርማ የ25 ዓመት ልጅ ነው። የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳንኤል ንጉሴ ለብስራት ሬዲዮ እንደገለጹት አባትና ልጅ ደውለው ሲመለሱ መንገድ ላይ በተፈጠረ አለመግባባት ግጭት ውስጥ መግባታቸው ተገልጿል። አቶ ግርማ አበራ ጎረቤታቸው የእርሻ ደቦ የለምናቸውና ልጃቸውን ፍቅሩ ግርማን አስከትለው በሬያቸውን ጠምደው ደቦ እርሻ ላይ ይውላሉ። በወቅቱ አባትና ልጅ
የተዘጋጀው ድግስ ላይ ቆይተው አባት በመጠጥ ስሜት ሲሰክሩ ልጅ ይዟቸው ወደ ቤት ለመሄድ ሲነሳ አባት አቶ ግርማ አበራ ጥቂት መንገድ እንደተጓዙ በስካርና በመጠጥ ተዳክመው ስለነበረ መሬት ላይ ይወድቃሉ። በዚህ ጊዜ ልጅ አባቱን ከመሬት ላይ እንዲነሱ ጥረት ሲያደርግ መነሳት ስላቃታቸው በያዘው ዱላ በንዴት ተነስ በማለት የተለያዩ የሰውነት ክፍሎቻቸውን በመምታት ጉዳት ያደርሳል። አዛውንቱም ሕይወታቸው በዚያው ያልፋል። የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ህዳር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በ15 ዓመት እስራት እንዲቀጣ ወስኖበታል። በእንቅልፍ ልቧ የምታወራውን ሰማሁ በሚል ቅናት ባለቤቱን በስለት ወቅቶ የገደለው ግለሰብ በእስራት ተቀጣ። በምዕራብ ሐረርጌ ዞን ሸነን ዱጎ ቀበሌ በባለቤቱ ላይ ባደረበት ኃይለኛ የቅናት ስሜት ሌሊት ላይ ከእንቅልፉ ተነስቶ ሚስቱን በስለት ወቅቶ እንደገደላት በምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ የተገኘው ዜና ገልጿል። ጀማል አብዱል ሐቅ የተባለው የ25 ዓመት ግለሰብ በ2 ዓመት ከሚበልጣት የ23 ዓመቷ ኡርጂ አብዱል ከተባለችው ወጣት ጋር ትዳር መስርተው አብረው መኖር እንደጀመሩ ይነገራል። የሁለቱ አፍላ ወጣቶች ትዳር ወዲያው በልጅ የተባረከና ሰላማዊ ቢሆንም በባል በኩል ሚስት በእንቅልፍ ልቧ የምታሳያቸው ነገሮች ቅናት ውስጥ እንደከተቱት ገልጿል። የ25 ዓመቱ ባልም በዚህ ክፉኛ ቅናት ተዘጋጅቶና አቅዶ ስለታም ቢላ ደብቆ ከመኝታው ስር ካስቀመጠ በኋላ በእንቅልፍ ልቧ አንዳንድ ነገር ስትናገር እንደነበርና ይህም ኃይለኛ ቅናት ውስጥ ከቶት ቀድሞ ባዘጋጀው ስለታም ቢላዋ በእንቅልፍ ላይ ያለችውን ሚስቱን አንገቷን በመውጋት ለሞት እንደዳረጋ ተገልጿል። በነጋታው የሚስቱን ሞት ተከትሎ በመጸጸት እጁን ለፖሊስ ሰጥቷል። የምዕራብ ሐረርጌ ዞን ከፍተኛው ፍርድ ቤት ታኅሳስ 7 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ23 ዓመት እስራት እንዲቀጣ ወስኖበታል። በስጋ ታንቆ ሞተ። ዝርዝሩን እንደሚከተለው እናቀርበዋለን። በጉለሌ አካባቢ ነዋሪ የሆነውና በደላላነት ይተዳደር የነበረው ግለሰብ ከአንድ ጠጅ ቤት ውስጥ በድንገት በመሞቱ ተጠርጣሪዎች ናቸው የተባሉ ሰዎች ቢያዙም በተደረገው የሕክምና ምርመራ የሞተው በዋጠው ስጋ ከጉሮሮ ላይ ታንቆ አየር በማጣቱ መሆኑ በመረጋገጡ የተያዙት ተጠርጣሪዎች ወዲያውኑ መለቀቃቸው ተረጋግጧል። የአደጋውን ሂደት ፖሊስ ሲያስረዳ ሟቹ የቤቱ ደንበኛ የሆኑ ጓደኛሞች ቁርጥ ስጋ አስቀርበው እየበሉ ሳለ ማናቸውንም ሳያስፈቅድ በድርቅና ከገበታቸው ቀርቦ ገና የመጀመሪያውን ሙዳ ስጋ ቆርጦ በበርበሬ አጥቅሶ እንደጎረሰ ዓይኑ ፈጦ ለጥቂት ጊዜ ከተወራጨ በኋላ ወዲያውኑ ሕይወቱ ማለፉን ስጋቸው የተበላባቸውና ሁኔታውን የተመለከቱ ሰዎች ለፖሊስ በሰጡት ቃል አረጋግጠዋል። ተከሳሿ ጦጣና የቀበሌ ፍርድ ሸንጎ ተካሰሱና ውጤቱ ምን ሆነ? ቀጥሎ ይቀርባል። በአዲስ አበባ ከተማ ውስጥ ሰፈር ያስቸገረች አንድ ጦጣ ሰሞኑን ተከሳ ቀበሌ ፍርድ ሸንጎ ቀርባለች። በጦጣዋ ላይ የቀረበው ክስ እንደሚያመለክተው ልዩ ልዩ የሌብነትና የንብረት ጥፋት ፈጽማለች የሚል ሲሆን 3 ግለሰቦች አቤቱታቸውን ለቀበሌው በጽሑፍ ማቅረባቸው ተገልጿል። የክሱ ዝርዝርም እንደሚከተለው ይነበባል። ተከሳሿ ጦጣ ወይዘሮ በላይነሽ የተባሉ ሴት ቤት ገብታ አንድ እንስራ ወተት ሰርቃ የቻለችውን ያህል ከጠጣች በኋላ በቀረው ወተት ውስጥ አመድ በመጨመር አበላሽታባቸዋለች። እንዲሁም የአቶ ወንዱ ተገኝ የሆነን ካሮት የቻለችውን ያህል በልታ የተቀረውን በታትነዋለች። ፖሊስን እንኳን ያልፈራችው ጦጣ 50 አለቃ ንጋቱ ከተባሉት ሰው ቤት ገብታ ቅቤ ከገበያ ተገዝቶ እንደመጣ ወስዳ መሰውሯም ተገልጧል። ከዚህም ሌላ በየሰው መኖሪያ ቤት እየገባች እንቁላል በመስበር መሶብ ከፍታ እንጀራ በመስረቅ ወጥ በመድፋት የአካባቢውን ሕዝብ አማራ እንደነበር በክስ መዝገቡ ተዘርዝሯል። የቀበሌው ፍርድ ሸንጎም የጦጣው አድራጎት በጣም የሚያስገርም ስለሆነበት ፓስተር ኢንስቲትዩት ለምርመራ እንድትላክ መወሰኑን የቀበሌው ጽሕፈት ቤት አስረድቷል። ይሁን እንጂ ጦጢት ተይዛ የቀበሌው ጽሕፈት ቤት ከመቅረቧ በፊት የአይጥ መርዝ በዳቦ ተሰጥቷት ስለነበር ወደ ፓስተር ኢንስቲትዩት ከመሄዷ በፊት ሕይወቷ ማለፉን የቀበሌው ጽሕፈት ቤት አስታውቋል። ከሳሾቿም ዕቃችን ሰላም ከረመ ሲሉ በሌባዋ ጦጣ ሞት መደሰታቸውን ዜናው አብራርቷል።